ጤና ይስጥልኝ አድማጭና ተመልካቾቻችን ይህ ፕራይም ሚዲያ ከኖርዝ አሜሪካ የምተላለፍላችሁ ነው ሳምንታዊ ፕሮግራማችን ነው። ዛሬ እንግዲህ እኔና አድብራኔ ተሰይመናል። እኔ ቶሌራ በየነ ከካናዳ፣ አድብራኔ ደግሞ ከዋሽንግተን ዲሲ ነች። አድብራኔ እንኳን ተመልሰሽ መጣሽ። እንግዲህ በምን ልጀምር መሰለሽ? እንግዲህ ትላንትና ይህ ቪዲዮ ሲቀዳ ትላንትና ነው የምንለው ሜይ 11 በፈረንጆች የእናቶች ቀን ነበረ። እንግዲህ እኛም በቸርቻችን አክብረናል እና ብዙ እናቶች በሚዲያም በሶሻል ሚዲያም ብዙ ሰዎች መልካም ምኞታቸውን እየገለጹላቸው ነበረ። እኔም እንግዲህ እንኳን አደረሰሽ እልሻለሁ። እንኳን ለዚህ ያደረሰሽ። የእናቶች ቀን እንዴት ነው እናንተ ጋር እንዴት ነው የተከበረው? እስቲ በዛ ምን ጀምር። መጀመሪያ እንግዲህ ሰላም በይና ከዛ በኋላ እንግዲህ የእናቶች ቀን እንዴት ነበር እናንተ ጋር? አድማጭና ተከታታዮቻችን እንኳን ለሳምንታዊ ፕሮግራማችን አብረን ተገናኘን። አመሰግናለሁ ቶሌራ። እንግዲህ የእናት ቀን ደስ ይላል። እናት ከሆንኩበት ጊዜ ጀምሮ ወደ 20 ዓመት ነው አሁን። ደስ በሚል ሁኔታ እውነተኛ ፍቅርን እውነተኛ በተለይ አሜሪካ ሀገር መውለድን ምን ያህል እንደሚያስከብር ምን ያህል ከውጭም ከውስጡም ማህበረሰቡም ህጉም ብዙ ነገር እናትነትን በጣም ያከብራል፣ በጣም ሰለብሬት ያደርጋል። ከዛ ውስጥ አንዷ በመሆኔ በጣም ደስተኛ ነኝ። በተለይ ልጆች ሲኖሩ ደግሞ እንደምታውቀው በጣም ይንከባከቡሃል ቤት ውስጥ። በተጨማሪ ደግሞ እንደኔ አይነቱ ጥሩ ባለቤት ያለው ሁሌም ተንከባካቢ የሆነው በዕለቱ ቀን ደግሞ የበለጠ እንክብካቤ ይጨምራል ማለት ነው እና በደስታ ነበረ። በተጨማሪ ደስ ያለኝ ዘንድሮ አዲስ ኢቨንት ላይ ተገኝቼ ነበረ። ለእናቶችን ለማክበር ተብሎ የተዘጋጀ ኢቨንት። ያም የተዘጋጀው እንዝርት ክለብ በሚባለው እንግዲህ እንዝርት ያው ፈትን ለመፍተል እናቶቻችን የሚጠቀሙ ናቸው። ይሄ እንዝርት ክለብ ከተቋቋመ ከ20 ዓመት በላይ ነው። እዚሁ ቨርጂኒያ አካባቢ ነው። በግለሰብ ነው፣ በሴት እናት ያውም ደግሞ ስለ ባህሏ የምትወድ እናቷን የምታከብር እናቷ ምን ስትሰራ እንደነበረ ለምን ይሄን ክለብ ራሱ እንዳቋቋመች ባህል እንዳይጠፋ እንዳይረሳ በዚህ በውጭ ሀገር ማህበረሰብ ይሄ የፈትል ባህል ራሱ የኢትዮጵያ አንዱ አካል አንዱ እንደ ባህል መታየት እንዳለበት ለማስተማር እንደሆነ እንደገና ደግሞ እሱ ብቻ አይደለም ጮኳችን እንደ ቾኮሌት በማድረግ ቾኮሌት ነው የኢትዮጵያ ቾኮሌት ነው የሚባለው፣ ግን ከላይና ከታች ወይ በዙሪያው ቾኮሌት ይሆንና መሃሉ ጭኮ በጣም ጣዕሙ ደስ የሚል ያንንም ለማስተዋወቅ እየሰራች የምታቀርብ እንስት ናትና ብሩክታይት ወርቁ ትባላለች። በእርግጥ በፕሮፌሽና እንደኔው በአካውንቲንግ ውስጥ ያለች ናት፣ ግን የኢትዮጵያን ባህል እሷ በኖረችበት በምታከብረው በሚያስደስታት ከቤተሰቦቿ በወረሰችው ይሄን የተለያዩ አልባሳትንም ዲዛይን በማድረግ በማሰራት በቃ ኢትዮጵያን ሌላኛ ገጽታ በባህል ሰው ለምሳሌ መስሪያ ቤት ሰው ትሪፕ የሆነ ቦታ የሆነ ሀገር ከሄደ የዛ ነገር ቸኮሌት እንደ ቅምሻ የሚያመጣ ኢትዮጵያስ ምንድነው? ሁሌ ቆሎ ነው የምናቀርበው። ከቆሎ ውጪ ግን ሰው እንዲወድ ምን ማድረግ እንችላለን? ኢኖቬቲቭ አድርጋ ማለት ነው። ደስ የሚል ዝግጅት ውስጥ ያለና ዝግጅቱ ይሄን ብቻ አይደለም ደግሞ የእናቶችን ቀን ይሄ በፌሽታ በዘፈን ምን በመሰለ የባህል የዘመናዊ ማድረጉ ብቻ አይደለም። በጣም ደስ ያለኝ በኢትዮጵያ ተወልደው ኢትዮጵያም እያሉ በሙያቸው ጥሩ ነገር ያደረጉ ህግ እስኪለወጥ ያደረጉ አንዲት እናት ገና እንደወለደች ልጆቿ ህፃን እያሉ የመኪና አደጋ ደርሶባት ግን የእግሯም ተቆርጦ ሳያቆማት ልጆቿን እያሳደገች ስራም እየሰራች ለራሷም እስከ ማስተርስ ከልጆቿ ጋር አስተምራ መመረቁን ይሄ በጣም ይሄ ሞራል ሰው የሚሞተው ጭንቅላቱ እንደሆነ ብዙ ትምህርት የእናትነትን ጥንካሬ የሚገልጽ እንግዲህ አጠቃልዬ ነው። ሌላ ደግሞ ሴት እንስት እዚህ አካባቢ የአትርፍ ጋዜጣ የሚባል አለ። ኢትዮጵያውያኖች በጣም የሚጠቀሙ
ስራ በማገናኘት የተለያየ ሙያ የተለያየ ኒውስ የሚተላለፍበት ታዋቂ ጋዜጣ ነው። ከ20 ዓመት በላይ የቆየ ነው ይሄም ጋዜጣ። ያንንም ረን የምታደርግ እንደዚሁ ሽልማት ተሰጥቶ እናቶች ከሙያቸውም ውጪ ከእናትነትም ውጪ የተለያየ ኃላፊነትን ወስደው ለውጥ ያሳዩ በተጨማሪ ውጤታማ የሆኑ እነዚህን ማበረታታትና ሪኮግናይዝ ማድረግ ነበረና ዝግጅቱ በጣም ደስ በሚል በደስታ ያለፈ ነው ማለት ነው። ለወደፊቱ እነዚህ ልዩ ተሸላሚዎች አዘጋጆች የተለያዩ ኢትዮጵያ ቢዝነሶች አሉ፣ ጀግኖች አሉ፣ ዶክተሮች አሉ፣ የተለያዩ እዚህ አካባቢ የተዋጣላቸው ውጤት እዚህ ባሉበትም ሀገርም ትልቅ ደረጃ የደረሱ ብዙ ሴቶች አሉ። ጊዜ ካገኘሁኝ እንግዲህ እነሱንም ኢንተርቪው በማድረግ ከምርት ከነሱ እንዲቀሰም ለማድረግ ሞክራለሁ ማለት ነው። በጣም ጥሩ በጣም ጥሩ። አንቺም እንግዲህ ከተሸላሚዎቹ አንዷ እንደምትሆኚ ተስፋ አደርጋለሁ ለወደፊቱ ማለት ነው። አንቺም ከጀግኖቹ አንዱ ስለሆንሽ ለማለት ነው። በጣም ደስ ይላል አድ ብርሃኔ። ሌላው ባለፈው ሳምንት በውይይታችን ስለ አባይ ግድብ አንስተን ሰዎች የመጨረሻውን እርዳታ ወይንም ቦንድ እንዲገዙ የሚል እንትን አስተላልፈሽ ነበር እና እንዴት ሆነ እሱ? እንዴት ነው ተሳካላችሁ? እንዴት ነበር እስቲ? አው እንግዲህ ተካሂዷል። በእርግጥ ቀኑ የቀን ለውጥ ነበረ። ለምን መጀመሪያ የታቀደው ለእሑድ ነበረ። እሑድ የእናቶች ቀን ስለሆነ ወደ ቅዳሜ መጣ። በዛ ኮንፊውዥንም ሰው ፕሮግራም እንዳደረገ ሁሉም አቴንድ ላያደርግ ይችላል። በሞላ ጎደል ካለው የዲያስፖራ ምንድነው ሞራል ዲያስፖራ እንግዲህ በትግሉ በመዋጮ በሁሉ ነገር ሞራሉ ወርቋል። ከዛ መሃል በተለይ ደግሞ ይሄ ሀገራዊ የሆነ ፕሮጀክት እንደ ፓርቲ በሚታይበት እይታ ከዛ አልፎ ራሳቸው የበቁ ወይም ያወቁ ፖለቲካንና ልማትን መለየት የሚችሉ ሀገራዊ ፕሮጀክትንና ሌላ ነገርን መለየት የሚችሉ ታድመውበታል። ፈንድሬዚንጉ በአንድ ቀን ብቻ የሚሆን አይደለም፣ ተከታይነት ያለው ነው። በዚህ ላይ ክቡር አምባሳደር ብናልፍ አንዱዓለም ለዲያስፖራ ኮሚኒቲም የተዋወቁበት ስለሳቸው የተነገረበት ሲሆን በተጨማሪም ደግሞ ስለ ግድቡ ያለበትን ሁኔታ ምን እንደሚያስፈልገው ለምን እንደሚያስፈልግ ኢንጂነር የፕሮጀክቱን የግንባታውን ፕሮጀክት ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ በጣም አስረድቷል ማለት ነው። ሰው ምንድን ነው የነበረው ጥያቄ? ለምሳሌ ቦንድ መግዛት ይቻላል የሚል ነበረ። አው ቦንድ መግዛት እንደሚቻል አሜሪካና ካናዳ ተሆኖ መግዛት አይቻልም። በኢትዮጵያ ግን በተወካይ በኩል መግዛት እንደሚቻል ገለጻ ተደረገ። ሌላው ደግሞ ፕሮጀክቱ እያለቀ ነው ወይም አለቀ ትላላችሁ ለምን ፈንድሬዚንግ ትጠይቃላችሁ የሚል ጥያቄም ነበረ። ለዚህ ጥያቄ ማብራሪያ ሲሰጡ ፕሮጀክት ሲሰራ ማንኛውም እንደዚህ ትልቅ የሆነ ፕሮጀክት ሲሰራ ከፕሮጀክት ኮስቱ 10% ሆልድ ይደረጋል ክፍያ ላይ። ያ አሁን ሲያልቅ የሚከፈልበት ጊዜ ነው። መንገድ የሚወጣበት አካባቢው ያለበት ልማቱ ያለበት ህዳሴው ያለበት ቤኒሻንጉል ክልል ውስጥ ነው። ለዛ መንገድ ነው መስሪያ ኢንፍራስትራክቸሩ ከዛ ራሱ ወደ ሌላ ቦታ እንዲመጣ ማድረግ እዛ ቦታ ቢመነጭም ግድቡ ሰርቪስ ቢሰጥም ከዛ ተነስቶ ግን የተለያዩ የሀገሪቷ ክፍል መሄድ አለበት። ፓወር ስቴሽን ዲስትሪቢዩት መደረግ አለበት። ይህ ኢንፍራስትራክቸሩ ራሱ ለመስራት ትልቅ ኮስት እንደሚጠይቅና ለዚህ እርዳታ እንዲደረግ መሆኑን በደንብ አስረድተዋል ማለት ነው። አሁን እየቀጠለ ነው። በፋስት ፔይ በኩል በተለይ ኦንላይን ዲያስፖራው መስጠት አለበት፣ እየቀጠለ ነው። እስካሁን ወደ $30,000 በላይ ተሰብስበዋል። ግን ይሄ መጀመር ነው፣ ማስጀመሪያ ነው፣ ማብቂያ ማለት አይደለም። ይሄ የመጨረሻው የግድቡን ሙሌት መጨረሻ ፌዝ ፈንድሬዚንግ የተጀመረበት ነው፣ ያለቀበት አይደለም።
ሰው በተቻለ መጠን በተለይ ዲያስፖራ ግድቡ እውነት ነው የራሱ የሆነ እንደ ሌላው በውጭ መንግስት የሚደገፍ አይደለም፣ ወይም በእርዳታ የሚደገፍ አይደለም፣ በብድር የሚሰራ አይደለም። በሀገር ሀብት ስለሆነ ከዚህ ሀገራዊ እድገት ፕሮጀክት ሁሉም ከዚህም በፊት የሰጡትም ተመልሰው የፕሮጀክቱን አስፈላጊነትና ምን ያህል በጀት እንደሚጨርስ ግንዛቤ ውስጥ በማስገባት ያቅማቸውን እንዲሰጡ እኔም ጥሪ ያቀርባለሁኝ። በተለይ ፋስት ፔይን ተጠቀሙ። ፋስት ፔይ የትም ሀገር ክሬዲት ካርድ ያለው በትክክል ቀጥታ እንደ ማንኛውም ኦንላይን ሾፒንግ እንደምናደርገው መደረግ የሚቻለው እና የቻላችሁትን አግዙ። $1 እዛ ለሚሰራው እሳት ውስጥ ሆኖ ለሚሰሩት ለፍቶ አደሮች ላብ አደሮች ምሳ ሊገዛ ይችላል። ብዙ ነገር ይሰራል። 5ም 10ም እንዳላችሁ አትሰስቱ። ትንሽ ነው ብላችሁ አትተዉ እና የተቻላችሁትን ዶኔት አድርጉ ማለት እፈልጋለሁ። በጣም ጥሩ አድብራን፣ በጣም ነው የማመሰግነው ለገለጻው። እኔም እንግዲህ እዚህ ላይ የሚጨምረው ነገር ምንድነው እንግዲህ አባይ ግድብ ብዙ ሰዎች በቃ በዚህ በአባይ ነው እንትን የሚሉት። እንግዲህ የግብጾቹም የኢጅፕቶቹም ጠላትነታቸው በዚህ ነው። ብዙ ጊዜ ይሄ ሁሉ በዚህ በግድቡ ምክንያት ነው ዋነኛው። ሁለተኛው ያልሺው በፖለቲካ እንግዲህ ስኬት አሁን ቢሳካ ብልጽግና ተሳካለት ለማለት እንደማለት ነው ሰዎች የሚቆጥሩት እንጂ ይሄ ለብዙ ዓመታት የሚቆይ ለብዙ ትውልድ የሚተላለፍ ነው። አሁን እነ ግብጾች ስዋን እንትን አላቸው፣ ግድብ አላቸው። ብዙ ጄኔሬሽን አልፎ የመጣ ነው። ያንን ያሰራው መንግስትም ይሁን ሰው በህይወት እንደምኖር እርግጠኛ አይደለሁም። ያ ማለት ለትውልድ ነው የምተላለፈው እና ያንን ማገናዘብ መቻል አለብን። ይሄ ለትውልድ እንደምተላለፍ ጠፍቷቸውም ሳይሆን ይሄ ሰውዬ ዶክተር አብይ ለምን ይሳካለታል የሚልም ምቀኝነት አለ። ቢቻል እነዚህ ለማደናቀፍና ዶክተር አብይ ያልተሳካላቸውም ብሎ ለማውራት ደግሞ በቃ ዝግጁ ሆኖ የሚጠብቅ ነው። በሀገሩ ላይ የሚመጣ እኮ ነው። ስኬቱም እኮ ለሀገሩ ነው። ባይሳካም እኮ በሀገራችን ነው የሚቀረውና ይህንን መለየት መቻል አለብን። አድማጩም የእነሱ ተከታዮችም ይህንን መመዘን መቻል አለባቸው ላለው እንግዲህ እኔም የራሴን የቻልኩትን ያህል የመሰለኝን ያህል ረድቻለሁ። ለወደፊትም እንረዳለን። ይሄ ራሴ ደስ እንድለኝ ነው እንጂ የኔ እርዳታ ምንም እንትን አይልም፣ ብዙም እንትን የለውም። ቢተውም ሰው ብዙ ሰዎች የሚያውቁት አይደለም። ባረግ ግን የራሴ ደስታ አለበት። አባይ ግድብ ሲነሳ ትንሽም ብትሆን ያረኩት ኮንትሪቢዩሽንም ወይንም ደግሞ መዋጮ ያኮራኛል ለማለት ነው። ይህንም በዚሁ እንለፍና እንግዲህ ወደ ሀገር ቤት ነው የምንሄደው። አደ ብርሃኔ ወደ ሀገር ቤት ነው የምንገባው። እንግዲህ ትራንስፖርቱን ከፍለሽ ከሆነ አላቅም ወይ በነፃ ፍላይት አድርጊ እንደሆነ አላቅም። እና አገር ቤት ሰሞኑን የሚወራው ደግሞ የሕክምና ባለሙያዎች የስራ ማቆም አድማ እና የደሞዝ ጭማሪ ጥያቄ የሚል እንትን አለ። ሶሻል ሚዲያው ሙሉ በሙሉ የዳቦ መግዣ አጡ ብሎ እያለቃቀሰላቸው ነው። በእርግጥ ብዙ የምንረዳቸው ነገሮች አሉ። በቂ ደሞዝ የላቸውም። ከሀገሪቷ አቅም አኳያ ማንም ሰው አንድ ጊዜ ፕራይም ሚኒስትር አብይ ራሳቸው ሲያወሩ እኔ ደሞዝ የፕራይም ሚኒስቴር $300 ነው ያሉት። እና በጣም $300 እኛ በአንድ ቀን የምንሰራው ነው እዚህ ሀገር። አቨሬጅ የሆነ ሰው $300 በቀን የሚሰራ ነው። እንደነ ብርሃኔ ደግሞ ከዛ በላይ ነው የሚሰሩት። እና ለአንድ ፕራይም ሚኒስቴር ግን የወር ደሞዙ ነው። ይሄ ምንድን ነው የሚያሳየው? አገሪቷ ያላትን አቅም ነው የሚያሳየው። እና እኔ የሐኪሞቹ የሕክምና ባለሙያዎቹ ጥያቄ ተገቢ መሆኑን 100% ይስማማበታለሁ። ተገቢ ሲሆን ግን ጥያቄው በእነሱ ብቻ መጠየቅ ያለበት እንጂ ሌሎች ደግሞ ጣልቃ ገብተው በዚህ ቀዳዳ ገብተው ሌላ ጥቅም ለማስገኘት ወይንም የፖለቲካ ዓላማቸውን ለማሳካት መግባት የለባቸውም የሚል እንትን አለኝ።
እስቲ አንቺ እዚህ ላይ ምንድን ነው የምትይው? አመሰግናለሁ ቶሌራ። እውነት ነው የሕክምና ባለሙያዎች ነፍስ ነው የሚያድኑት። የሚሰሩት ሌሊትና ቀን ነው። በጣም ኃላፊነት አለባቸው። ስራቸው ቀላል አይደለም። በሚለፉት ልክ ኢትዮጵያ ውስጥ ይከፈላቸዋል አይከፈላቸውም። እዚህ ሀገር ሃይሊ ፔይድ የሚባሉት የሕክምና ባለሙያዎች ናቸው። የተለያየ ቦታ ይሰራሉ። በእርግጥ ከሌላው ሀገር አላውቅም፣ ግን ከአሜሪካ ሊወዳደር አይችልም። ሆኖም ጥያቄያቸው ፍትሐዊ ነው፣ ይገባል፣ መደረግ ያለበት ነው። ግን ይሄ የፖለቲካ ፍርፋሪ የሆነ ነገር ያስገኛል ብሎ ለሚፈልጉት ግን የነሱን አጀንዳ የነሱን መብት መቀማት የሚፈልጉት ለነሱ አሳልፎ መስጠት የለባቸውም። ሁሌም የሆነ ነገር ምንድን ነው ኢትዮጵያ ውስጥ የመብት ጥያቄዎች አሉ፣ ያልተመለሱ ብዙ ጥያቄዎች አሉ። ግን ያ የሆነ ነገር ሲነሳ በዛ ውስጥ የሆነ በነፊት እንደው ይሆንልኛል የሚል አጉል ተስፋም በሰው ቁስልም ብቻ በተለይ የፖለቲካ አክቲቪስቱ ተቃዋሚው ትልቅ ሜዳ ነው ለነሱ ይሄን መጠቀም ማለት ነው። ለነዛ ለባለሙያዎቹ አዝኖ አይደለም፣ ለባለሙያዎቹ ተቆርቁሮ አይደለም። በበኩል በመንግስት ላይ ተቃውሞና አንሳ ነው ያ ነው እንጂ እውነተኛ ለህዝብ ያሰበ እውነት ለህዝብ የሚያስብ ሰው የተወሰነ ነገር አድርጎ ሰብስቦ ኮንሰርን ካላቸው ለቴምፖራሪ መንግስት ለምኖ ፕሮጀክት ሲያሰራ አክቲቪስቱና ፖለቲከኛው ደግሞ ሰብስቦ ለነዚህ የሙያ ባለ በተለይ የሕክምና ላይ የሚሰሩት አዳር በመብራት የሚሰሩት መብራት በሌለበት በሻማ የሚሰሩት ለነሱ የሆነ የሚታይ ነገር ዶኔሽን ይሰጡ ነበር ማለት ነው። ወይ ደግሞ እራት በገዝተው ወይ በሬ አርደው አንድ ቀን እራት ይችሏቸው ነበር። በተግባር የሆነ ነገር ለነሱ ያበረከቱት የለም። በሙያውም ላይ እነዚህ ከሚጮሁት ከሚቃወሙት ውስጥ በሕክምና ሙያ ላይ የሆነ ነገር የራሳቸውን አስተዋጽኦ ያደረጉ የለም። እኔ በጣም የማከብረው የኛ ዶክተር ከካሊፎርኒያ ገብተው አርሲ ነገሌ ላይ ሆስፒታል ይሰራሉ። በሙያቸው በጣም የሚያግዙ አሉ። እንደነሱ አይነት ሰዎች ቢቃወሙም ቢተቹም ደስ ይለኛል። በሙያው በጣም የሰሩ በጣም የማከብራት የሴት እንስት አለች ከካሊፎርኒያ ነው። አሁንም ከዛ ነርስ ናት፣ የዚህ ሀገር ነርስ ኦብሴልቦ የምትባል የተለያየ ቁሳቁሶችንም የተለያየ ነገር እዚህ ሀገር ያሉትን በመጠየቅ ኖተሪ ክለብን ምንም ለውጥ የሚያግዙ አሉ። እንደነዚህ አይነቶቹ ዶክተሮች ለነርሶች አብሮን ስለሚሰሩ ችግራቸውንም ስለሚያዩ እየሰሩም እየረዱም ስለሆነ አድቮኬት ቢያደርጉ እኔ ደስተኛ ነኝ። ይገባቸዋልም፣ ያውቋሉ በቅርበት። ሌላው ግን ይሄ ምክንያት ፈልጎ እንደው መንግስቱን ጎዳው ብሎ የሚያደርገው ነገር ራሱንም አይጠቅምም። በዛ መሀል ደግሞ የሚታለል የሚመስለው የአንድ ወር ደሞዝ ምናልባት ላይ ከፍልለት የማይችለው አካል መጠቀሚያ ባሆን እዛ ላይ ትናላለው። ሌላው እኔ ፖስት አድርጌ ነበር ያየሁት ኮሜንት ምንድን ነው? ካድሬ ደሞዝ፣ ካድሬ ከኛ በላይ ይኖራል። የካድሬ ደሞዝ ከሕክምና በላይ መሆኑን እኔ አላውቅም፣ ግን የካድሬ ኑሮ አብሮ ስለሚኖረው ስለሚያዩ ሊበልጥ ይችላል ኑሮ። ለምን ካድሬ ሁሉም ጤነኛ አይደለም፣ ሌቦች አሉ። ጥያቄ ደግሞ በውድድር መሆን የለበትም። ይሄ መስተካከል አለበት። እውነተኛ ደግሞ የመንግስት ሰራተኛ ደሞዛቸው ከዶክተሩ በታች የሆነ ብዙ ነው። ሁሉም የመንግስት ሰራተኛ ካድሬ አይደለም፣ ሁሉም ተጠቃሚ አይደለም። ጥቂት ሊኖሩ ይችላሉ። በጥቂት ራስን መመዘንም ወይ ማወዳደርም አያስፈልግም። በተረፈ ደግሞ ምንድን ነው ለጥያቄያቸው የሆነ ተወካይ እኔ በህግ በኩል ካለ ልክ አሁን እዚህ ሀገር አንተ በኋላ በደንብ ልትገልጸው ትችላለህ። ስራ ቆሞ ምናምን አይደለም። በተወካይ
በዩኒየን ወይ በሎየር ሊሆን ይችላል። እዚህ ሀገር መንግስት ይከሰሳል በሎየር ማለት ነው። እንደዚህ አይነት ነገር ስራቸው ሳይተጓገል ህይወት ነው የሚያድኑት። በሚያድኑት ህይወት ላይ ቀልድ ማድረግ የለባቸውም። ለምን ህይወት ከሞተ ሰው ከሞተ በኋላ እነሱ እኮ የመብላት የመተው ጉዳይ አይደለም። የተሸከሙት ኃላፊነት የሰው ህይወት ነው። የሰው ህይወት ደግሞ ስራ በማቆም አይደለም ጥያቄው መልስ የሚያገኘው። ይሄንን በትክክል ማየት አለባቸው። ለጥያቄያቸው ተገቢ መፍትሄ ማግኘት አለባቸው። ትክክል ነው። እኛ የአስተማሪና የሕክምና ሙያ ቤተሰቦች ብዙ አሉኝ። የሁለቱ ኑሮ ምን እንደሆነ እናውቃለን። ሌሊትና ቀን የሚሰሩ በእርግጥ አንድ ትልቅ ባለሀብት ኢትዮጵያ ውስጥ አጋጣሚ ለማነጋገር ስለ ሙስና ላይ ሳነጋግር ምን አለ፣ ትልቅ ባለሀብት ነው ኢትዮጵያ ካላት ውስጥ አንዱ ነው እና በእርግጥ እነሱም እኮ የሚከፈላቸው ደሞዝ ሸሚዝ መግዣ አይሆንም፣ ሸሚዝ መቀየር አይችልም፣ ወዶ አይደለም የሙስና የሚጠየቀው። እንደ ሲስተም እንደ ሀገር መቀየር ያለበት ነገር አለ። እዛ ላይ ትልቁ ፒክቸር ላይ መስራት ነው እንጂ አንድ የኛ ወቀሳ ያዳመጠ ሰው እኔ እናንተን እንዳስተያየት የሰጠን ነው። ሌቦች ትላላችሁ፣ ትነክፋላችሁ፣ ግን እነዚህ ሰዎች እኮ ወዶ አይደለም። እንደው ትንሽ ቃላቱንም ተጠንቀቁ ብለዋል። ግን እኛ ወደን አይደለም እንግዲህ ሌቦች የምንለው፣ ወይም ጠቅላይ ሚኒስቴር መለስ ዜናዊ ስራ ነው እንዳሉት አይደለም። ሌባ ነው፣ ካልጠነቃ ሌብነትም ስራ ሙያ ነው ተብለዋል። ሙያ ነው ብዬ እኔ ሌብነትም ሙያ ነው ብዬ ስለማልወስድ ሌባ አለበት። ጸረ ሙስና የሚባለው ክፍልም በዚህ ላይ የራሱን ስራ መስራት አለበት። በህግ አለ፣ አዎ ተቋቁሟል፣ አዎ ምን ሰራ፣ ህዝቡን እንዴት ፕሮቴክት አደረገ፣ ይሄ ብዙ መሰራት ያለበት እንደ ሀገር መስተካከል ያለበት ብዙ ነገር አለ። እስኪ አንተ ቀጥልበት። ያው ወቀሳ ከተባለ እንግዲህ ብዙ ምንናገረው አለ። የሕክምና ባለሙያም ሁሉም ኢቲካል ነው ለማለት አይቻልም። እዛ ውስጥም ችግር አለ። ሰው ናቸው አብዛኞቻቸው። አዎ ለጋውናቸው ተጠያቂ ናቸው። ግን ከጋውን ውጭ ኢትዮጵያ ታክመንም መተናል፣ እናውቃለን። ሀገር ስኖር ነው መንግስት ስኖር ነው ሁሉ ነገር የሚጠየቀው እና በዚህ ሌቦች እየገቡ ሌቦች ናቸው እነዚህ አክቲቪስት ነን የሚሉት ቀዳዳ ፍለጋ ምንም በአማራጭ ስላጡ ባገኘነው አጋጣሚ ብለው በቃ እንትን ይላሉ። በተገኘው አጋጣሚ ይገቡበትና እንትን ይላሉ። ላኩ እስቲ ላኩ ልለጥፍላችሁ ይላል። ገሌ ከሞያሌ፣ ገሌ ከጎንደር፣ ገሌ ከትግራይ ምናምን ይላል። እንዴ ገሌ እኮ አይባልም። ስም የለውም፣ መልክ የለውም፣ ፎቶ የለውም። የሚላከው ገሌ ነው የላከው ይላል። እሱ ራሱ ጽፎ ነው በራሱ ወደ ራሱ ልኮ ነው። ኢንቦክስ ተደረገልኝ ይላል እንጂ ኢንቦክስ እኮ ሲደረግ ስክሪንሾት ተደርጎ ከነስሙ ከነአድራሻው መለጠፍ አለበት እንጂ ኢንቦክስ ነው የተላከልኝ ተብሎ ያንን ኮፒ ፔስት ማድረግ አይቻልም። ምክንያቱም ከሌላ ሰው መምጣቱን እኔ በምን አውቃለሁ? ሀው ዱ አይ ነው? የለም ሰላም ገሌ ምናምን የሚባል ነገር አለ እና እነሱ ራሳቸው እየጻፉ ይሄ የሐኪሞቹ በቃ ምሬት ነው ምናምን ብለው የሚለጥፉት እኔ ብዙ አይዋጥልኝም። አንድ እሱ ነው። ሌላው ደግሞ ሐኪሞችም ወደ እነዚህ ሰዎች የሚጽፉ ከሆነ ወደ አክቲቪስቶቹ የሚጽፉ ከሆነ ክሳራ ነው። ምን ሊሆንላቸው ምን እንዲያደርጉላቸው ነው? እነዚህ አክቲቪስቶች እኮ ቢቻል ከነዚህ ካላቸው ከሚንቋት ደሞዝ እስቲ 1000 ላክ የሚሉ ሰዎች እኮ ናቸው። ከዛ እየዘረፉ የሚኖሩ እኮ ናቸው። ይሄ እኮ ነው አቆ ይሄ ነውና አክቲቪስት እኮ አንድ ሳንቲም ሲያዋጣ አይተን አናውቅም። አንዳንዶቹ አክቲቪስቶች እኮ ወደ በቢሊየን የሚቆጠር ብር ያላቸው ናቸው። ግን አንድ ቀን አንድ ቀበሌ ሲረዱ አንድ ቤት አንዳሮግ ለአንድ ችግረኛ ሰው ቤት ሲያሰሩ ሲጠግኑ አይተን አናውቅም፣ ሰምተንም አናውቅም። የለም እና በዚህ እንዳትታለሉ ላለው ይሄ እንዳለው ሆኖ ግን ይሄ የሄልት ፕሮፌሽናል ወይንም ደግሞ የጤና ባለሙያዎች የደሞዝ ጥያቄ ጭማሪ ጥያቄ ዓለም አቀፋዊ ነው። እኔ ካናዳ የኖርኩት ከ20 ዓመት በላይ ነው። 3 ጊዜ 4 ጊዜ
ሐኪሞች፣ የፌደራል መንግስት ሰራተኞች፣ የፓብሊክ ኢንሹራንስ ሰራተኞች፣ ሌሎችም የፓይሌቶች ራሳቸው ኤር ካናዳ የሚባል እንትን አለ ወደ 5000 ፓይሌቶች ስትራይክ አድርገው አውቃለሁ። ስትራይክ ሲያደርጉ ግን የሐኪሞቹ በፍጹም ስራ ቆሞ አይደለም የሚያደርጉት። የፌደራል መንግስት እንትኖቹ ስራ ቆመው ነው። የፓይሌቶቹ ስራ ቆመው ነው። ግን ቶሎ ሪዞልቭ ነው የተደረገው እና የሄልዝ ፕሮፌሽናልስ ግን ስራ ማቆም አይችሉም። ሆስፒታል መዘጋት የለበትም። ነርሲንግ ሆም አይዘጋም። እነዚህ በተራ ዩኒየናቸው ወይንም የሰራተኛ ማህበር ተወካዮቻቸው በተራ እንትን ብለው ደሞዝ እየከፈሏቸው ከየት ነው የሚያመጣ ዩኒየኑ? ሰራተኛው በየወሩ ከፔይቼክ የሚቆረጥበት አለ። ያንን ገንዘብ መንግስትን በመቃወም ስለሚወጡ መንግስት ስለማይሸፍንላቸው ያንን እየሸፈኑ በተራ ነው ሰልፍ የሚወጣው። ሌላው ይሰራል፣ ሌላው ሰልፍ ይወጣል። መንገድ ላይ ቆሞ ህዝቡ እንዲደግፋቸው ይጠይቃል። በዚህ መሀልስ ኔጎሽየት ይደረጋል፣ ድርድር ይደረጋል። ከማን ጋር? ከመንግስት ባለስልጣናት ወይንም ከጤና ሚኒስቴር ጋር። እንደዚህ እየተባለ በሰዓት 50 ሳንቲም 35 ሳንቲም ነው የሚጨመርላቸው። ይሄ ግን በሂደት ለሚቀጥሉት 3 4 5 ዓመት እዚህ ጋር እንደርሳለን ተባብለው ነው። የኛ አሁን እኮ 15000 ነችና 15000 ጨምርልኝ ነው። አይበቃኝም። ምክንያቱም 30000 ብር ደሞዝ 30,000 ብር ቢሆንም እኮ አይበቃም። ኢትዮጵያ ውስጥ 50,000 ብር ቢሆን እኮ አይበቃም። ምክንያቱም ነጋዴው እኮ ያንን ያህል ነው የሚጨምርልሽ። ለሰራተኛ ተጨመረበት ከተባለ ነጋዴው ደግሞ የዛን እጥፍ ነው እንትን ብሎ ነው የሚጨምረውና የሱ ብቻ አይደለም እና የሙያቸውን እንትን እንደተጠበቀው ሆኖ ቅድም እንዳልሽው ይሄ በመንግስት ብቻ መስተካከል አይደለም፣ በህዝቡ መስተካከል አለበት። ህዝቡ መንግስት ብቻ ላይ አይደለም፣ ነጋዴው እንደፈለገ ዋጋ ሲጨምርባቸው እምቢ ማለት ነበረባቸው። እምቢ ማለት አለባቸው። አንገዛም ማለት አለባቸው። አይሞቱም። አሁን 2 ቀን ቦይኮት ቢያደርጉ እኮ ነጋዴው እኮ ሱቁን ዘግቶ እንትን አይልም። እንደምንም ብሎ እንትን ብሎም የዋጋ ማሻሻያ ያደርግ ነበር እና የሐኪሞቹ ጥያቄ ተገቢም ህጋዊም ነው። ግን አጠያየቁ የሚያጠያይቅ ነው። አንዳንዴ አሁን በቢቢሲ ላይ ሰምቻለሁ 3 ነው 4 የዩኒየን መሪዎች ናቸው የጤና እንትኖች ታስረዋል የሚባል እንትን አለ። ከአርባ ምንጭና ከአማራ ክልል ወይንም ደግሞ ከሌላ ከኦሮሚያ ክልል ነው መሰለኝ 4 ደርሰዋል የሚል እንትን ሰምቻለሁ። ይሄ እንግዲህ ፖለቲካሊ ሞቲቬትድ ከሆነ የሌላ ቁርኝት ካለ ከፖለቲካ ከአክቲቪስቶች ከምናምኖች ቁርኝት ካላቸው በቀር ይህንን ለምን ሰልፍ ጠራችሁ፣ ለምን የደሞዝ ጥያቄ የደሞዝ ጭማሪ ጠየቃችሁ ተብሎ የሚታሰር ሰው ያለ አይመስለኝም። ሌሎች ግን እንደዛ ብለው እንትን ሊሉ ይችላሉ። ቢቢሲ ራሱ እኮ እኔ ያቀኛ ሚዲያ አይደለም። ቢቢሲ ሁል ጊዜ መንግስት ይሄን ያጠፋ ብሎ ነው እንትን ብለው ሌሎች የሚያጠፉትን ፋኖ የሚያጠፋውን ወቦ የሚያጠፋውን ወያኔ እንትን የሚለውን ብዙ ጊዜ አይዘግቡ። መንግስት እንደዚህ ያደረገ፣ መንግስት እንደዚህ ሰው ገደለ፣ መንግስት እንደዚህ እንትን ዘረፈ ብለው ነው እንትን የሚሉት እና ልክ እንደ ዩቲዩበሮቹ ናቸው እነሱም ማለታቸው ነው ማለቴ ነው። እንግዲህ በእነሱ ዘገባ መሰረት እንግዲህ ቢቢሲ ዓለም አቀፋዊ ሚዲያ ነው። ይዋሻሉ ብዬ እንትን አልልም። በማስረጃ የተደገፈ የተረጋገጠ ወሬ ነው ብዬ ነው ማምነው። 4 ሰዎች ታስረዋል ይባላል። እነዚህ ሰዎች በመቃወማቸው የደሞዝ ጭማሪ በመጠየቃቸው ብቻ ከሆነ ይህ ተገቢ አይደለም። መንግስት ይህንን ያደርጋል ብዬ አልጠብቅም። ካደረገም ደግሞ ስህተት ነው። ነገር ግን ከሌሎች ጋር በመመሳጠር የዚህ የደሞዝ ጭማሪውን ጥያቄ ወደ ፖለቲካል ጥያቄ መንግስትን ለመገልበጥ መንግስትን ለመገዳደር ከተጠቀሙበት እሱ ሌላ ጉዳይ ነው። አንድ እሱ ነው አደብራን። ሌላው የኢትዮጵያ የኢትዮጵያ ሰራተኞች የደሞዝ ጭማሪ ወይንም ይሄ ደሞዝ መጨመር አለመጨመሩ አይደለም። ደሞዝ አንሶ አይደለም። እንደኔ ኑሮ ተወዶ ነው። ምክንያቱም ድሮኛ እኔና አንቺ ስናውቅ የአንድ የዩኒቨርሲቲ ግራጁዌት እኮ 500 ብር ነው የሚከፈለው። ትልቁ ሰው እኮ 800 900 1000 የሚከፈለው እኮ ሚኒስቴር ነበረ እና በዛ ብዙ ነገር ይሰራ ነበር። ምክንያቱም ኑሮው
አፎርደብል ነበር ይቻል ነበር አሁን ችግሩ እነዚህ የሚያናነቁት የኔ ደሞዝ እኮ 13000 ነው 14000 ነው ብሎ የሚጽፉ ሰዎች 14000 እኮ ትንሽ ገንዘብ ሆኖ አይደለም የብሩ አቂም በማነሱ ነጋዴ እንደፈለገ ዋጋ ሲጨምር መንግስት ዝም ብሎ ማየት የለበትም መንግስትነቱ ህዝቡ ሲዘረፍ ቆሞ በማየት እኔ መንግስትነቱ እኔ አይታየኝም አንድ ነጋዴ 1 ኪሎ ምስር ከ80 ብር ወደ 200 ብር አንድ እንቁላል ከ12 ብር ወደ 20 ብር ቅቤ ከዚህ ወደዚህ እጥፍ 3 እጥፍ እየጨመሩ እንትን የሚለው መንግስት እንደዚህ ብሎ ያለ እንዴት ይኖራል አይቻልም እኮ ሌላው ይቅርና እኔና አንቺ በዶላር የምናገኘው ሰዎች ይከብደናል 2 ወር 3 ወር እዛ ብትቆይ እኮ ይከብድሻል ምክንያቱም ይሄ በየጊዜው ሲጨምር እንጂ ሲቀንስ አታይ ስንዴውን በአገር ቤት ደረጃ ይመረታል አማራ ክልል ይመረታል ኦሮሚያ እንዳለ ነው ደቡብ ይመረታል ሌላው ቀርቶ ሶማሌ ስንዴ ያልበቀለበት ሶማሌ ስንዴ ያመርታል የት አለ ያ ስንዴ ገበያው ሲያረጋጋና የት ነው የሚደበቀው የት ነው የሚሸጠው እሱም በኮንትሮባንድ እየሄደ ነው ያንን መንግስት እንዴት መቆጣጠር ያቅተዋል ለምን መንግስት እኮ ነው ትራክተር እያቀረበ መስኖውን እንትን እያለ ምርጥ ዘር እያቀረበ ማዳበሪያ እያቀረበ መንግስት እኮ ነው የሚደጉማቸው መንግስት እኮ የሚደጉመው እኮ እያንዳንዱ ገበሬ ያመረተውን ምርት ደብቆ ሀብታም እንዲሆን ሳይሆን ገበያውን እንዲያረጋጋና ህዝቡ የሚገዛው መንገድ ላይ የሚሸምተው ነገር እንዲኖረው ነው አሁን ግን በተቃራኒው ነው በርግጥ ብዙ ስንዴ ይመረታል አገር ቤት ውስጥ ብዙ ነገሮች እኔ አንድ ነገር ያየሁት አገር ቤት እንጂ አቮካዶ ነው እሱም ይመስለኛል ብዙ ሰዎች መብላት አልለመዱም አቮካዶ እዚህ አንዷን ፍሬ $2 አንዳንድ ጊዜ 6 አሁን ካስኮ ስትሄጂ 6 ፍሬ $12 ምናምን ነው የሚሸጠው $2 ነው ለአንድ ፍሬ እዛ ግን በ100 ብር ማለት $1 ነው 2 ኪሎ 3 ኪሎ ነው የምትገዢው እና በጣም ርካሽ ነው እንደዚህ አይነት የተረፈረፈ እንትን መኖር አለበት እንትን አለ ስንዴውም እንደዚህ ገበያ መውጣት አለበት ሌሎችም ፍራፍሬዎችም አትክልቶችም እንደዚሁ እንትን ማለት አለበት አንዳንድ ጅምሮች አሉ መንግስት የኬላ ምንድነው የመሸጫ ኬላ እንትን እያለ ገበያ ለማረጋጋት የሚያደርጋቸው ጥረቶች አሉ ግን ከህዝቡ ብዛት እኮ አይበቃም በቂ አይደለም ስለዚህ ሜጀር የሆነ ትልቅ የሆነ እንትን ማለት አለባቸው የኔ ፍርሃት ምንድነው አደብራኔ ዛሬ 20,000 የሚያገኝ 20,000 ደሞዝ የሚበላ ሐኪም ዶክተር ነገ 20,000 ብር ተጨምሮለታል ቢባልና 40,000 ቢገባ ነጋዴ ደግሞ በስንት እጥፍ ነው ያደገለት የዶክተሩ በ50% ነው ያደገለት በእጥፍ ነው የተዳረ ነጋዴ ደግሞ 3 እጥፍ አድርጎ ነው ገበያውን እንትን የሚያጣጥፈው ይህንን ካልተቆጣጠረ መንግስት ነገም የደሞዝ ጭማሪ መጠየቁ አይቀርም የኑሮ ውድነቱ ይቀጥላል ብሩ አይደለም የኔ ችግር የብሩ ብዛት የብሩ ማነስ ሳይሆን የብሩ የመግዛት አቂሙ ማነሱና የነጋዴው እንደፈለገ በፈለገ መጠን ዋጋውን የመሸጥ እንትኑ ነው እና አገሪቷን እንትን ያደርገውና በመጨረሻ እንግዲህ ምለው በቀደም አንድ የሆነ ነገር ሳነብ ነበር ቢል ጌት 114 ቢሊየን ሀብት ያለው በሚቀጥለው 10 ዓመታት 200 ቢሊየን ይሰጣሉ ብለዋል ጊቭአዌይ 114 ነው ያለው 200 ቢሊየን ይሰጣሉ I'll be fine ብለዋል አንድ አክቲቪስት አለ በጣም ሀብታም አክቲቪስት ይኸውልሽ ከሚሰበስብ ሄዶ በየአገሩ ሄዶ በሆነ በሰባስባቡ ከህዝብ ሲሰበስብ እንጂ 5 ሳንቲም ይረዳሉ ስለኔ ሰምቼ አላውቅም እንደዚህ ነው መርዳት እንደዚህ ነው ሰው ከሆንሽ በትክክል የሚያሳዝንሽ ሰው ከሆነ ይሄን ያልረድቻለሁ ሐኪሞቹን አይደለም የምትረጂው ደሃ አለ የሚበላው የሚጠጣው ከሌለ ሌላው ህዝብ እኮ ነው አዋጥቶ እንትን የሚለው ይሄ ግን ራሱ በህዝብ ላይ ሸክም ሆኖ ከህዝብ እየለመነ አሜሪካን ሀገር ካናዳ ሀገር የውጭ ሀገር እየዞረ ቀን ሰርቶ ምንድነው ሌሊትን ቅልፉን አጥቶ የሚሰራው ሰው እየዘረፈ ከዛ እየሰበሰበ ለራሱ እየለመነ ለሌሎች ጠበቃ ሊሆን የሚችል አክቲቪስት አለና በጣም ነው የሚያስጠላው
ከነዚህ አይነት ሰዎች መጠቀቅ አለባቸው። ይሄ ሰው ምንድነው እነዚህ ሰዎች ምንድናቸው የሚያረጉት? አስተማሪዎችም ተነሱ፣ የመንግስት ሰራተኞችም ተነሱ። ባለሳታት በኢትዮጵያ ደረጃ ከሐኪሞች ውጪ 2 ሚሊዮን የሚጠጋ የመንግስት ሰራተኛ አለ። 2 ሚሊዮን በጣም ትልቅ እንትን ነገር ነውና ለዚህ ሁሉ ደሞዝ ተጨምሮ ለዚህ ሁሉ ባንድ ተጨምሮ መንግስት እንግዲህ እንትን ያው ቤተ መንግስቱ ለምን አይቆምም እና ደሞዝ አይጨመርም ይላሉ። ቤተ መንግስቱ እኮ የአንድ ወር ደሞዝ እኮ ቢጨምር ቆመ። ለ2 ሚሊዮን ሰው አንዳንድ ብር ብሰጫቸው እኮ 10 ብሰጫቸው እኮ ስንት ሚሊዮን ነው የሚሆነው? ሌላው ይቅርና ደሞዝ ጭማሪ ደግሞ ቀላል ነገር አይደለም። እና ያ በሆነ ውይይታችን ውስጥ ነው መሰለኝ አንቺ ራስሽ አስመስተሻል እንትን ብለሽ ነበረ። መንግስት ከተለያዩ ሶርሶች ነው የሚያገኛቸው። ለቤተ መንግስቱ፣ ለኮሪደሩ፣ ለቤተ ምንድነው ቤተ መጻሕፍቱ፣ ለሳይንስ ሙዚየሙ፣ ለመናፈሻው ይሄ ሁሉ መንግስት ከመንግስት በጀት አይደለም። ዶክተር አብይ ተናግረዋል። መንግስት ከመንግስት በጀት ነው የተለቀቀው የተሰረቀው ከዛ ነው የሚወጣው የሚባል ከሆነ በማስረጃ ማቅረብ ነውና ይሄንን ከዚህ ጋር እንትን ያሉ የጫካ ቤተ መንግስት ቆሞ ለምንድን ነው ድሃ የማይበላው? ድሃ እኮ አንድ ቀን በልቶ ነው የሚያድረው። በቃ አለቀ። ቤተ መንግስቱ ካለ ግን ድህነቱ ነገ ያልፋል። ቤተ መንግስቱ ግን ለሺህ ትውልድ ነው የሚተላለፈውና ይሄንን ነው ማሰብ ያለባቸው። በዚህ ነው ልክ ለራሱም እንደሚሰራ ዶክተር አብይ ቤተ መንግስቱ ለራሱ እንደሚሰራ ቢቀር ቢበዛ እኮ ካሁን በኋላ 10 ዓመት ፕራይም ሚኒስትር ቢሆኑ ነው ዶክተር አብይ። ቤተ መንግስቱ ግን ለብዙ ዓመታት የሚኖር ነው እና ለብዙ ትውልድ የሚተላለፍ ነውና ያንን መደበላለቅና ማስመሰል በጣም አስፈላጊ አይደለም ብዬ ነው ማምነው። እንግዲህ እኔ ይበቃኛል። አድብራሪ ያ እንግዲህ እውነት ነው። መስተካከል ያለበት ምናልባት የአምራቾችና የሸማቾች ማህበር ካሌለ ገበያ ለመቆጣጠር መንግስት እዛ ላይ በጣም መስራት አለበት። ምክንያቱም አምራቾችም በተቋቋመ ማህበር ከሸጡ እነሱም በነጋዴ ሳይበሉ ወደ ሸማቾች ደግሞ ያው የትራንስፖርቴሽን የሚፈለገው ወጪ ተጨምሮበት ከደረሰ በመሃል ዝርፊያ ያስቀራል ማለት ነው። ሌላው ቀደም እንዳልከው የሆነ ጭማሪ ካለ ታክስ ላይም ሊጨመር ይችላል። ያንን ታክስ መቆጣጠር ግብር ሰብሳቢዎች በቴክኖሎጂ ታግዶ ተደግፎ ይሄ በግብር ላይ ዝም ብሎ እያዩ በግምት የሚቀርጡት ሄዶ ነጋዴዎችን የሚያሰቃዩት ያያያ መቆም አለበት። በቴክኖሎጂ ማደግ አለበት እና የሀገር እድገት የዛሬ ብቻ አይደለም። ምናልባት የተለያዩ ፕሮጀክት የሚሰራበትን የቅንጦት ይሉታል ወይ የማብራት ይሉታል የተለያየ ፕሮጀክት የሚሰራበትን ለምን ለህዝቡ አይሰጥም ነው። በእርግጥ እኔ ሁሌም የምለው የሽንት ቤት ኢንቨስትመንት ቶይሌት ኢንቨስትመንት ነው። ሪተርን የለውም። ሎንግ ተርም እይታ የለም። የሚወለደው ትውልድ ዛሬ ነገ እንጀራ የሚያስበላውን ለምሳሌ የእንጦጦን እንውሰድ። ስንት ሰው ነው እዛ ተቀጥሮ እየበላ ያለው? ነገ ስንት ተቀጣይነት ያለው ሪቮልቪንግ የነገ ትውልድንም መመገብ የሚችል ፕሮጀክት ሜጋ የሆኑ ፕሮጀክቶች እንዲሰሩ ማድረግ ማሰብ። በእርግጥ ብር በመስጠት አንተ ደህንነትን መለወጥ አትችልም። የስራ ባህሪ ነው መለወጥ ያለበት። እናውቃለን እኮ ከራሳችን ጭምር ኢትዮጵያ ውስጥ እያለን የምንሰራው ሰዓት የስራ ባህላችን ከውጭ ጋር ይመሳሰላል። ስንት ነው? እያንዳንዱ ከራሱ ይጀምር። ለውጥ ከራስ ነው። የኢኮኖሚ ሪቮሉሽን ከራስ ነው የሚጀምረው። ዝም ብሎ ሃንድ አውት መንግስት አይሰጥም። ደሃ ነው ደግሞ ሲጀመር። ያሌለ አገር ባሌለ ኢኮኖሚ ምንድነው የሚሰጠው መንግስት? እያንዳንዱ ፕሮጀክት ስፖንሰር የሚያደርገው አለ። ለደሞዝ ተብሎ ከተሰጣቸው ያው ኢትዮጵያ አብዛኛውን በእርዳታ ወይም በብድር የምትኖር ሀገር ናት። ለስፔሲፊክ ፕሮጀክት
ለሚቀጥሉት ትውልድ የሚሆን የኢኮኖሚ ሪቮልቭ እንዲያደርግ የሚያደርጉ ካፒታል ፕሮጀክት ላይ ኢንቨስት ለሚሆኑት ነገር ለምን ሆነ ብሎ መጠየቅ ራሱ ምናልባት አለመረዳትም ይመስለኛል። አብዛኛው ወይ ተቃማዊ መቃወም ሱስ ሆኖ ነው፣ አብዛኛው ደግሞ ምናልባት ስለማይረዳ ይሆናል። ጠንከር ብለን እኮ ከግል አንጻር እኮ የሆነ ደረጃ ላይ እስክንደርስ ድረስ እኮ ራሳችንን እንቆጥባለን እኮ። እኔ ፉል ታይም አካውንታንት እንጂ ስልክና መኪና ሳይኖረኝ ነው የተማርኩት። ለምን? ለምደርስበት ደረጃ ራሴን መጉዳት ስለነበረብኝ። የተወሰነ ደረጃ ራስን ጎድቶ ማደግ ይቻላል፣ ወዳደጉበት መድረስ ይቻላል። አብዛኛው ኦልተርኔቲቭ ሶሉሽን ሳያስቀምጥ ብቻ ክሪቲሳይዝ ማድረጉ ዋጋ የለውም። ለሀገር እድገት ቀጣይነት ለትውልድ በማሰብ የሚሆነውን ነገር መቃወምን በዛ ደረጃ ቢሆን የተሻለ ሀሳብ በማቅረብ ቢሆን እንጂ ይሄ ተሰራ ያተሰራ አይገባውም። እኛ እኮ ሽንት ቤትም ሲሰራ እኮ እኛ አዋተናል ጽዱ ኢትዮጵያ ተብሎ። ያንን ያላዋጣ ግን ስለ ፕሮጀክቱ ክሪቲሳይዝ ማድረግ ይጀምር። ገበታ ለሀገር አዋተናል እኮ በእኛ ገንዘብ እኮ ነው የተሰራው፣ በመንግስት በጀት እኮ አይደለም። ገበታ ለሀገር፣ ገበታ ለትውልድ ስንት ፕሮጀክቶች በውጭና እኛ የመንግስት ደጋፊዎች በጎ አድራጊዎች በሀብታችን በገንዘባችን የተሰራ እንጂ ከኢትዮጵያ ሕዝብ በጀት ላይ ከሚበሉት ላይ ተቆርጦ አይደለም። ያላደረጉትን ደግሞ ያላደረጉትን ለምን ይቃወማሉ? እኔ ገበታ ለትውልድ ሰጥቼ ለደሞዝ ከተሰጠን ይቃወማለሁ። ለምን? እኔ ለሀገር ግንባታ እንጂ በርቶ ዌስት ለሚሆነው አልሰጥም ዶኔሽን። አዎ ግለሰብ እረዳለሁ። አዎ አሮጊቶችን፣ አቅመ ደካማን፣ ሰርተው መለወጥ የማይችሉትን አደርጋለሁ። ግን አንዳንዴ የመቃወምን መብት ያለን ሰዎች አለን እኮ። አዋተን አድርገን አሳይተን እንቃወማለን። ምንም ሳያዋጣ በሚደረገው እድገት ውስጥ መቃወሙ ልክ አይደለም። በመጨረሻ ላይ በቴክኖሎጂ እድገት ላይ ኢንተርቪው የጠቅላይ ሚኒስቴሩ ኢንተርቪው ኢቢኤስ ላይ አይቻለው። በጣም ደስ ብሎኛል። ጠቅላይ ሚኒስቴሩ ትክክለኛ የዛሬና የነገ ትውልድ መሪ መሆናቸውን የሚያሳዩበት አንዱ በቴክኖሎጂ እድገት ላይ መስራታቸው ነው። አሁን በቴክኖሎጂ እድገት ተጠቅመው ሌቦቹንም ይቆጣጠራሉ ማለት ነው። ታክሱም ልክ እንደዚህ ሀገር ሲስተም ውስጥ ከገባ እዛ ግብር ሰብሳቢዎች ለ50% ለራሳቸው ወስዶ 10% ለመንግስት አያስገቡም ማለት ነው። ብዙ የሚጠቅም ነገር አለ፣ እየተሰራ ነው፣ እየተሻሻለ ነው። የሀገሪቷ ምርትና የሰው ብዛት አይገናኝም። የሰው እድገትና ማምረት አቅሟ እየተገናኘ አይደለም። ይሄን ባላንስ እያደረጉ እያስተካከሉ እኔ ለውጥ የኢኮኖሚ ለውጥም የፖለቲካ ለውጥም ሁሉ ነገር የሚነሳው ከራስ ነው። ይሄ ትንሽ አወቅን የሚል አጠናን ሳይንስ ፖለቲካል ሳይንስ የሚል ትኩረቱን ማድረግ ያለበት ይሄ ለዛሬ ለሚጠፋው ሳይሆን ሎንግ ተርም ካፒታል ፕሮጀክት ላይ እንደ ሀገር የት መድረስ አለብን የሚለው ላይ ክሪቲሳይዝ ቢያደርጉ ሀሳብ ቢሰጡ ሞር ያስደስተኛል። በተረፈ በልመና የሚያድግ ሀገር የለም። እውነተኛ በልማት ነው ሀገር የሚያድገው። ለዛ ደግሞ አንዱ የአገር እድገት ምክንያት ሊሆን የሚችለው የህዳሴ ግድብ ማለቆ ላይ ነው። ያ ካለቀ የተወሰነ እንትን ይሰጣል። እሱም ኢሚዲየትሊ አይደለም፣ ዲስትሪቢዩሽኑ ምኑ ይስተካከላል። ካፒታል ኮስት በጣም ውድ ነው። ይሄ በልቶ እንደማስወገድ አይደለም። ያንን ነው ከዛሬ በኋላ ማየት። ከደሞዝም ቢሆን ስንት ስራ አጥ ባለበት ሀገር ነው። ስንት ዶክተር የሄልዝ ፕሮፌሽናልም እኮ ተመርቆ የሚቀመጡ አሉ። ብዙ ነገር አለ እና የኢትዮጵያን የኢኮኖሚ ደረጃ የእድገት ደረጃ ከየት ተነስተን የት ደረስን? ረሃብ ድሮም ነበረ፣ በኃይለሥላሴ ጊዜም ነበረ። ህዝቡ 20 በታች ሚሊዮን ወይ ምናምን በሚሆኑበት በደርግ ጊዜ የኖርንበት ነው። የ77 ረሃብ የምናውቀው ነው።
ያኔ ህዝቡ ትንሽ ነው፣ እንደዛሬ አይደለም። እስካሁን ኢትዮጵያ ትራባለች። ለምን? የኢኮኖሚው እድገትና የማምረት አቅሙና የህዝቡ እድገት እየተመጣጠነ አይደለም። ማስተካከል ባላንስ ላይ ለማድረግ እዛ ላይ እንደ መንግስትም ኤክስፐርቶችም በማገዝ ባላንስ የሚሆንበት ኢኮኖሚው ከዴፊሲት ወጥቶ ባላንስ የሚሆንበትን ከእርዳታ ከልመና ያ ወጥቶ ራስን ወደ መቻል እንዲገቡ ቢያግዙ ኢሊቶች ሊረዱ ይችላሉ። ሞስት ኢምፖርታንትሊ ደግሞ አሁንም መልሼ መናገር የምችለው በትክክል በተግባር የሚረዱ ሰዎች የመተቸት መብት አላቸው። እንዲሁም ህዝብን በቅንነት የሚያገለግሉ የመተቸት መብት አላቸው። የፖለቲካ ጥቅም ፈላጊዎች ግን ኦልሬዲ ለወደቁ ለውድቀታቸው ማካካሻ ሌላ ስቃይ ሰቆቃ በምክንያታቸው ለምሳሌ ከታሰሩት ውስጥ መብት መጠየቅ መብታቸው ነው፣ መታሰር የለባቸውም። ግን ምናልባት ንክኪ ካላቸው እነዚህ ሰዎች አሜሪካ ውጭ ቁጭ ብሎ የብርቱካን ኬስ ያለፉ ነው እኛ ያላወራንበት ውጭ ቁጭ ብለው እዛ በሰላም የሚኖር ባለትዳር የሆነ ልጅ ያላትን እንደዚህ ሚስሊድ የሚያደርጉ እንደዚህ አይነቶች ማቆም አለበት። በቃ ይሄ ሩቅ ቁጭ ብሎ ህዝብን ማጉላላት የተማረውንም ያልተማረውንም ገበሬውንም አርሶ አደሩንም ሁሉን መቆም አለበት። በተግባር እየኖሩ በተለይ ህዝብ ውስጥ ኖሮ ያታግሉ፣ ህዝብ ውስጥ ሆኖ መፍትሄ ያምጡ ይሁንላቸው እንጂ ለራስ ፈርቶ ውጭ ሀገር ሸሽቶ ቁጭ እያሉ ሀገር ውስጥ ግን ያችንም ዳቦ ለፍቶ የሚያገኙትን እንዳያገኙ አንድ ቀንም ቢሆን ሰው ከቤተሰቡና ከሙያው ያም ባለሙያ መታሰር የለበትም። ልክ ነው። ባለሙያዎቹም የነዚህ ሰዎች ለራስ ኮንፈርት ዞን ፈልጎ እዛ ውስጥ ቁጭ ብሎ እነሱን በመብት ጥያቄ ስም ምስሊድ የሚያደርጓቸውንም መጠንቀቅ አለባቸው። ላለው እንግዲህ ከጥፋት ሰላማዊ ሰልፍ መውጣት መብት መጠየቅ አያሳስርም። መንግስት እውነተኛ እነዚህ ሰዎች በስህተት ካሰረ ወይም ደግሞ ለማጣራትም ከሆነ ቶሎ አጣርቶ እስከነ ምክንያቱ ግልጽ ማድረግ አለበት። የዚህ መንግስት ትልቁ ድክመት ኦቢኤን ላይ እንደምናየው ላይ ብቻ ጥፋት ያደረገ ምኑ ይፋጠጣል። ግን ከጥፋት በኋላ ኢንቨስቲጌት የተወሰነበት ይሄ ተወሰነ ይሄ ተገኘበት የሚል ሪፖርት አንሰባ እና በትክክል እሱንም እኔ ጋራለው በአፋን ኦሮሞ በደንብ እንትን ብለን ተነጋግረናል። ይሄ ይመስለኛል አንቺ ቅድም እንዳልሽው የቴክኖሎጂውን እንትን ቀስ በቀስ እየተጠበቀ ነው። በነገራችን ላይ የውልና ማስረጃ ቢሮ ሄጄ ነበር እኔ ሀገር ቤት ሲሄድ 5 ሳንቲም አትከፍይም። በጣም ኮምፒውተራይዝድ ነው። ገንዘብ በካሽ አይከፈልም። በግድ ቴሌብርና ትራንስፈር ነው የምታደርጊው፣ የግድ ነው። ስለዚህ ከገንዘብ ጋር ንክኪ የለም። በቁጥር ነው የምትገቢው፣ በቁጥር ነው የምትሰለፊው። እንደዚህ አይነት ነገሮች እየተመራከቱ ስለሆነ በዚሁ እንትም ነው ነጋዴው እየዘረፈ ህዝቡን እየዘረፈ ነው። ነጋዴውን መቆጣጠር መቻል አለባቸው። እንግዲህ ተመልካቾቻችን ሰዓታችን በጣም ስለሄደ በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ይዘን እንመጣለን። እስከዛ በሰላም ቆዩልን። አስተያየት ካላችሁ፣ ትችት ካላችሁ፣ ምክር ካላችሁ ለመቀበል ዝግጁዎች ነን። መልካም ጊዜ ይሆንላችሁ። መልካም ቆይታ፣ መልካም ሳምንት። እሺ።